የዊንዶውስ ፓስወርድ ብትረሱ ኮምፒውተሩን ፎርማት ነው የምታደርጉት። እንግዲያውስ በቀላሉ የዊንዶውስ ፓስወርድ እንዴት ሪሴት እንደምታደርጉ በዚህ ቪዲዮ ላይ እናያለን። ለሌላ ጊዜም ስለሚጠቅማችሁ ይህን ቪዲዮ ላይክ እና ፌቨራይት በማድረግ ይጀምሩ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ይጀምሩ። እንደሚታወቀው የዊንዶውስ ፓስወርድ በተለያየ መንገድ ልንረሳ እንችላለን። ከረሳንም ብዙ ጊዜ ኮምፒውተርን ፎርማት በማድረግ ለማስተካከል እንሞክራለን። ፎርማት ማድረግ ደግሞ የራሱ የሆነ ተጽዕኖ ስለሚያሳድር በቀላል ስቴፕ የዊንዶውስ ፓስወርድ እንዴት ሪሴት እንደምታደርጉ በዚህ ቪዲዮ ላይ እናያለን። ይህም ቪዲዮ ለኤጁኬሽናል ፐርፐዝ ብቻ የሰራሁት ነው። ለሌላ ዓላማ እንዳታውሉት እመክራለሁ። አብራችሁኝ ቆዩ። መጀመሪያ ብሮዘራችሁን ትከፍታላችሁ። ብሮዘራችሁን ከከፈታችሁ በኋላ ጉግል ላይ ትገቡና ሃይረን ቡት ሲዲ ብላችሁ ሰርች ታደርጋላችሁ። ከዚህ በፊት ከዚህ ጋር የሚመሳሰል ቪዲዮ ሰርች የላችኋለሁ። እሱንም ቪዲዮ ሌላ ስቴፕ ስለሆነ ከዚህ ቪዲዮ ጋር ዲስክሪፕሽን ስር አስቀምጥላችኋለሁ። ስለዚህ የመጀመሪያው ሊንክ ላይ ከገባችሁ በኋላ ዳውንሎድ ላይ ክሊክ ታደርጋላችሁ። ዳውንሎድ ላይ ክሊክ ካደረጋችሁ በኋላ ከታች በኩል እንደምትመለከቱት ሃይረን ቡት ሲዲ ሚል ታገኛላችሁ። እሱን ዳውንሎድ ታደርጋላችሁ። በሁለተኛ ደረጃ ደግሞ ሩፈስ የሚባል ሶፍትዌር ያስፈልጋቸዋል። ይሄኛው ሩፈስ ዋና ጥቅሙ ምንድነው? ሃይረን ቡት ሲዲውን ወደ ፍላሽ ድራይቫችሁ ቡት እንድታደርጉ ይጠቅማቸዋል ማለት ነው። ይህን ስራ ለመስራት ባዶ የሆነ ፍላሽ ድራይቭ ቢኖራችሁ የተሻለ ነው። 5 ጂቢ ፍላሽ ድራይቭ ያስፈልጋቸዋል ማለት ነው። ከዛ በኋላ ፍላሽ ድራይቫችሁን ኮምፒውተራችሁ ላይ ትሰካላችሁ። ልክ እንደምትመለከቱት ፍላሽ ድራይቡን ፎርማት ስለምናደርገው ዳታው ውስጡ ላይ ያለውን ስለሚያጠፋ ባካፕ ብትወስዱ የተሻለ ነው። ፍላሽ ድራይቡን ከሰካችሁ በኋላ ቀጥታ ሩፈሱን ታስነሳላችሁ። ሩፈሱን ካስነሳችሁ በኋላ ሃይረን ቡት ሲዲ ካለበት ቦታ ሴሌክት ታደርጋላችሁ። ሴሌክት ስታደርጉ ዳውንሎድ ላይ ነው የኔ የተቀመጠው። ከዛ ሴሌክት አድርጌ አሳየዋለሁ። ከዛ ኦፕን ካልኩ በኋላ እንደምትመለከቱት እኔ ኤምቢአር ነው ቡት ኦፕሽኑ። እሱን ከመረጥኩ በኋላ ስታርት ትላለሁ ማለት ከሚጨርስ ድረስ ተጠብቁና ክሎዝ ትላላችሁ። ይህን ካላችሁ በኋላ ቀጥታ ፓስወርድ የረሳችሁበትን ኮምፒውተር ጋር ትሄዱና ኮምፒውተሩ ላይ ፍላሽ ድራይቫችሁን ትሰካላችሁ። እንደምትመለከቱት ይሄኛው ኮምፒውተር ፓስወርድ ብሞክር የሚብሎኛል። ስለዚህ ይህን ፓስወርድ በቀላሉ ሪሴት ወደ ማድረግ እንሄዳለን ማለት ነው። ኮምፒውተሩ ላይ ፍላሽ ድራይቫችሁን ትሰካላችሁ። ፍላሽ ድራይቭን ከሰካችሁ በኋላ ይህን ኮምፒውተር ሪስታርት ታደርጋላችሁ ወይም ሻወር ዳውን አድርጋችሁ እንደገና ታስነሳላችሁ። ሪስታርት ስታደርጉ የራሱን ቡት ኦፕሽን ላይ ብትገቡ የተሻለ ነው። እንደምትመለከቱት ኮምፒውተሩ ዴል ኮምፒውተር ነው። ስለዚህ F12ን ይዤ አስነሳዋለሁ ማለት ነው። ከፍላሼ ለመነሳት የተለያየ ኮምፒውተር የተለያየ ቡት ኦፕሽን ይኖረዋል ማለት ነው። ጉግል አድርጋችሁ ማግኘት ትችላላችሁ። ከዛ ወደ ታች ዝቅልና ዩኤስቢ ዲቫይሴን መርጣለሁ። ከዩኤስቢ ዲቫይሱ እንዲነሳ አድርጋለሁ ማለት ነው። እንደምትመለከቱት ሎድ እያደረገ ነው ፋይሉን። በጣም ቀላል መንገድ ነው የምትሰሩት ስራ። ይሄን ፓስወርድ በቀላሉ ሪሴት ለማድረግ ፋይሉን ሎድ እስከሚያደርግ ትንሽ ትጠብቃላችሁ ማለት ነው። እንደምትመለከቱት ወደ የዊንዶው 11 ነው ሙሉ ኦፕሽኑ የሚጠቀመው። ሃይረን ቡት ሲዲው አሁን ቨርዥኑ ወደ ዊንዶው 11 ላይ ነው ከፍ ብሎ ያለው። አንዳንድ ወይም ድራይቨሮችን ይጭንላችኋል። ያን እስከሚያደርግ ድረስ ትጠብቃላችሁ። ከዛ ሉመስት ዳን ይላችኋል። ከዛ የራሱን ዊንዶው ይከፍትላችኋል ማለት ነው። ይሄን ዊንዶው ከከፈተ በኋላ ቀጥታ ዩቲሊቲስ ምትል ዴስክቶፕ ላይ ያለች እሷ ላይ ደብል ክሊክ አድርጋችሁ ትገቡና ወደ ታች ዝቅ ስትሉ ሴኩሪቲ የሚለውን ደብል ክሊክ አድርጋችሁ ትከፍታላችሁ ማለት ነው። ሴኩሪቲን ከከፈታችሁ በኋላ ወደ ታች ዝቅ ስትሉ ፓስወርድ የሚል አለ። ፓስወርድ ላይ ስትገቡ ኤንቲ ፓስወርድ ኤዲት ምትላለች። እሷ ላይ ትገቡና እዚህ ጋር እንደምትመለከቱት የኤንቲ ዊንዶውስ ፓስወርድ ኤዲትን ያመጣላችኋል። ኦፕን ትላላችሁ። ኮንቲኒው ካላችሁ በኋላ ከዛ እዚህ ጋር ያሉትን ዩዘሮችን ሙሉ ይዘረግፍላችኋል ማለት ነው። እያንዳንዱ ላይ እየገባችሁ ፓስወርዱ ያለበትን እናንተ የምታውቁት የራሳችሁ ዩዘር ኔም ካለ እሱ ላይ ደብል ክሊክ ካደረጋችሁ በኋላ ቼንጅ ፓስወርድ ላይ ክሊክ ታድርጉና ኦኬ ትላላችሁ። ፓስወርድ እዚህ ጋር የፈለጋችሁትን ፓስወርድ መስጠት ትችላላችሁ። እኔ አሁን ለጊዜው ምንም ፓስወርድ እየሰጠው አይደለም። ዝም ብዬ ኦኬ እያደረኩ ወጣለሁ። ኒው ፓስወርድ ነው የሚጠይቃችሁ። ከዛ ቼንጅ ያላችሁ ሁሉንም ባዶ ብታደርጉት ይመረጣል ማለት ነው።
የሁሉንም ከጨረሳችሁ በኋላ ኤግዚት ትላላችሁ። ያ ካልሆነ ደግሞ ስታርት ላይ ገብታችሁ ኤንቲ ፓስወርድ ላይ ስትገቡ ቀጥታ ኤንቲ ፓስወርድ ኤዲት ይመጣላችኋል ማለት ነው። እሱ ላይም ገብታችሁ በቀላሉ ኤዲት ማድረግ ትችላላችሁ። ያለዛ ዴስክቶፕ ላይም ኤዲት ስላለች በሷ መጠቀም ትችላላችሁ ማለት ነው። ይህን ከጨረሳችሁ በኋላ ከዚህኛው ለመውጣት ኮምፒውተሩን ሪስታርት ማድረግ አለባችሁ ማለት ነው። ይህን ክሎዝ አድርጋችሁ ኮምፒውተሩን ሪስታርት ትላላችሁ ማለት ነው። ሪስታርት ስታደርጉ አውቶማቲካሊ ወደ ቀድሞ ዊንዶ ይገባላችኋል። የቀድሞ ዊንዶ 10 ነው። ቀጥታ ወደሱ ይገባል። ሙሉ በሙሉ ፓስወርዱን ይረሳላችኋል። እንደምትመለከቱት ዊንዶውን እየከፈተላችሁ ነው ማለት ነው። አውቶማቲካሊ ሁሉንም ፓስወርድ ስላጠፋው ቅድም የጠየቀኝ አካውንት ቀጥታ ይገባል ማለት ነው። ይሄ አካውንት ቅድም ፓስወርድ እየጠየቀኝ ነበረ፣ አሁን ቀጥታ ይገባል ማለት ነው። ትጠብቃላችሁ። እንደምትመለከቱት ዊንዶውን ያለ ፓስወርድ ከፍቶላችኋል ማለት ነው። ከዚህ በኋላ የራሱን ፓስወርድ ሪሴት አድርጋችሁ መጠቀም ትችላላችሁ ማለት ነው። አጠቃላይ ፓስወርድ ቢጠፋባችሁ ብትረሱ በእንዲህ አይነት መንገድ የኮምፒውተር ፓስወርዳችሁን የአድሚኒስትሬተርም ይሁን የገስት አካውንት ፓስወርዶችን በቀላሉ ሪሴት ማድረግ የምትችሉበት ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። ከዚህ ቪዲዮ ጋር የሚመሳሰል በጣም ቀላል ዘዴ ደግሞ የሃይረን ቡስት ሲዲም ታያስፈልጋችሁ በቀላሉ ኤዲት የምታደርጉበትን ከዚህ ቪዲዮ ጋር ዲስክሪፕሽን ስር ታገኛላችሁ። ያን ተጠቅማችሁ ዊንዶው ፓስወርዳችሁን ሪሴት ማድረግ ትችላላችሁ ማለት ነው። እንደተለመደው ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ፣ ጥያቄ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ፣ ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሰላም ይቆዩ።